የእሁድን በኢቢኤሷ አዘጋጅና ሁላችንም የምንወዳት ቆንጆዋ ፍልቅልቋ ሁሉም ነገር የሚያምርባት ሳቅ ጨዋታ እሷ ትጫወተው እስከሚባል ድረስ ቲቪውን ያደመቀችልን ጥበብ ሽምግልናዋ እንዲህ አምሮ ደምቆላታል። ታዲያ ይህንን ሽምግልና የላከው ሰውዬ ማን ነው የሚለውንና ጓደኞቿም እንዴት ፕሮግራሟን እንዳደመቁላት እንቃኝላችኋለን። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናችኋል። ጥበብን እንግዲህ በደንብ ያወቅናትና የተዋወቅናት ከዚህ በፊት በቲክቶክ ከምታጋራቸው ቪዲዮዎች ነው። በእነዚህ ቪዲዮዎቿ ታዲያ ከእናቷ ጋር የምታደርጋቸው ቃለ ምልልሶች ሁላችንም የምንወዳቸው ናቸው። በደንብ ከህዝቡ ጋር የተገናኘችው ግን ኢቢኤስን ከተቀላቀለችበት ጊዜ ጀምሮ ነው። በእርግጥ ጥበብ ወደ ኢቢኤስ ስትመጣ ብዙ ትችቶች ገጥመዋት ነበር። አንደኛ ምንም የጋዜጠኝነት ባክግራውንድ ስለሌላት እንዴት ኢቢኤስ እሷን ለሆስትነት መረጠ እያሉ ብዙዎች ሲያንገራግሩባት ነበር። ታዲያ እሷ ወደ ሆስቱ ጠጋ ያለችው ከዚህ በፊት መቅደስ ደበሳይ እንደምትወጣ የታወቀው ኢቢኤስ ቀድሞ እሷን ለእሷ ቦታ እያመቻቻት ስለነበረ ነበር። ታዲያ ሁሉም ሰው ባላት ሁኔታ እንዴት ለቲቪ ትበቃለች ብላችሁ እሷን ከቲክቶክ ወደ ቴሌቪዥን ጣቢያ አመጣችኋት ቢባልም ጥበብ ግን ያላትን ብቃት ለማሳየት ብዙ ጊዜ አልፈጀባትም። ታዲያ አሁን ላይ አይደለም ለቲቪ አትበቃም ልትባል ቀርቶ ሁሉም ሰው ጥበብን ለማየት ሆኗል ቲቪውን የሚከፍተው። የምታሳያቸው እንቅስቃሴዎች ፍጹም ሰላማዊና ከእውነት ከልቧ የፈሰሰ እስከሚመስለን ድረስ ምንም ማስመሰል የሌለባት አንደበቷ የሚጣፍጥ አይነት ልጅ ናት። ከሀገር አሜሪካ የመጣችው ጥበብ ከዚህ በፊት ተወልዳ ያደገችው ሐዋሳ እንደሆነ ገልጻልን ነበር። ታዲያ ረጅሙን ጊዜዋን ያሳለፈችው በአሜሪካ ነው። ትምህርቷንም ሆነ ሌሎች አጫጭር ኮርሶቹን የወሰደችውም እዛው አሜሪካ ነው። ታዲያ ወደ ኢትዮጵያ ከተመለሰች በኋላ ትንሽ ጊዜያትን አሳልፋ ነበር ኢቢኤስን የተቀላቀለችው። ኢቢኤስን ሁሉም አዘጋጆች በጣም የሚወዷት አይነት ልጅ ናት። ሁሉንም ዝቅ ብላ የምታመሰግንና የምታከብር ናት ይሏታል። ጥበብ ያላት ቁንጅና ሁሉም የሚወደው ነው። መልክ ብቻም ሳይሆን ታዲያ ስራዋን ሰርታ የምታሰራ ብርቱ ናት። በኢቢኤስ ከምታዘጋጃቸው ፕሮግራሞችን እንኳ በምናይበት ጊዜ ትንሽ እረፍት ላይ ከትንሳኤ ጋር የምታሳያቸው እንቅስቃሴዎች ስራዎቹን ሳትንቅ እኩል የምታቀርብ ናት። ታዲያ በዚህ ፕሮግራም ላይ ንጹህ ልቧንም አሳይታናለች። እንስሳቶች ሲነኩ እንኳ የማትወደው ጥበብ አንዳንድ ፕሮግራሞች ላይ ትክክለኛ ማንነቷን ያየንበት ነው። እሷ በፕሮግራም አቅራቢነት ወደ ከተማው ብቅ ባለችበት ቁጥር ከትልቅ እስከ ሕፃን ጥበብ እያለ ሲጠመጠምባትም አይተናል። ከዘውትር ደሳለኝም ጋር የምትሰራቸውን ሁሉም በሚባሉበት ደረጃ ከፕሮግራም አቅራቢዎቹ ጋር ከሁሉም ጋር ተስማምታ የምትሰራ አይነት ናት። ታዲያ የባህሪዋ ተግባቢነቷና ስራ ወዳድነቷ ለኢቢኤስ የተመቸው ይመስላል። ይኸው አሁን ድረስ እያሳደገች ብዙ ፕሮግራሞች ላይ እየተሳተፈች ነው። ታዲያ ጥበብ ከሰሞኑ ሽምግልና እንደተላከላት የሚያሳዩ ቪዲዮዎች እየቀረቡ ነው። ታዲያ ይችን ቆንጆ ያፈሳት ማን ነው? ፎቶንም በቅርቡ ለሰርጉ እንደምናየው ተስፋ እናደርጋለን። ታዲያ ይችን ቆንጆ እስካሁን ድረስ በትዳር ዓለም ውስጥ አልነበረችም። በእርግጥ እድሜዋ ገና ነው። ጥበብን ሁሉም ሰው እንዴት ወደዳት ብለን ወደ ኋላ በምናይበት ጊዜ አይደለም በሀገር አሜሪካ በተንጣለለ ስፍራ በአማረ ቤት አድጋችሁ ቀርቶ ዛሬ ላይ ትንሽ እንክብካቤ ያለበት ቤት ያደጉ ልጆች አመላቸውና አክብሮት የሌለው ንግግራቸው አይቻልም። ይቺ ልጅ ታዲያ ሀገር አሜሪካ እንኳ ብታድግ እስካሁን ድረስ ያላት አክብሮት ፍጹም ኢትዮጵያዊ በሆነ መንገድ ማደጓ ቤተሰቦቿ ሁሌ የሚመሰገኑና ከሷም አንደበት የማይጠፉ ናቸው። ቤተሰቦቼ ባህሌን እንዳቀርብ ስላሳደጉኝ ሁሉንም በጣም አመሰግናለሁ ትላለች። ምንም እንኳ ሀገር አሜሪካ ልደግ እንጂ ሁሉም ነገር ቤታችን ውስጥ እንደ ኢትዮጵያዊ ነው የምንስተናገደው። ለዛም ነው ወደ ኢትዮጵያ ስመለስ ህይወትን እንደ አዲስ መጀመር ያልከበደኝ። ታዲያ ለዚህ ቆንጆና ለፕሮግራም አዘጋጃችን ጥበብ ሁላችሁም የተሰማችሁን ደስታ በኮመንት ስር እየጻፋችሁልን ትዳራችሁ የአብርሃምና የሳራ ይሁንላችሁ፣ ከሰው ዓይንም ይጠብቃችሁ በሉልን። ጋዜጠኞችም ሆነ አርቲስቶች ከገቡበት ትዳር አልበረከት ካለባቸው ፈተና ፈጣሪ እንዲከልላትም ተስፋ እያደረገን እንጸልይላታለን።
ይቺ ቆንጆ ታዲያ ለሁሉም ወጣቶች ብዙ ትምህርትን ይዛለን መታለች። አንደኛ በተለያዩ የዓለም ሀገራት እንኳን ብናደግ ሀገርና ወጋችንን ይዞ ማደግ ምን እንደሚመስል አሳይታናለች። ሁለተኛ ደግሞ በዚህ እድሜዋ የትኛውንም ስራ ጎንበስ ቀና ብላ የምትሰራ ትንሽ ትልቁንም የምታከብር አይነት ናት። ይህንን ያለው እዛው ባለችበት ጊዜ ስትሰራ የነበረው የተለያዩ ሬስቶራንቶች ላይ እስከ መስተናገድ ድረስ የሚደርሱ ስራዎችን እየሰራች ጎን ለጎን ትምህርቷን ስትማር ቤተሰቦቿንም ስታግዝ በሰጠችው ቃለ መጠይቅ ላይ ስለተናገረች ነው። ኢቢኤስም ከገባችበት ጀምሮ ታዲያ ከሁሉም ጓደኞቿ ጋር ያላት አክብሮትና አቀባበል በአንድ ጊዜ ቻናሉንም ተቀላቅላ እንደዚህ ያማረ ፕሮግራሞችን ስትሰራልንም የቆየችው ያላት የተግባቦት ክህሎት ቆንጆ በመሆኑ ነው። በእርግጥ ከዚህ በፊትም ስትማር የነበረው ኮሚኒኬሽን ላይ እንደመሆኑ ከሰው ጋር በቀላሉ መግባባት ያልቸገራትም ለዛ ነው። ታዲያ በዚህ እድሜዋ ይህን ሁሉ ስራዎች ሰርታ ዛሬ ላይ በጊዜ ደግሞ ወደ ትዳሩ ለመቀላቀል ማሰቧን ሳናደንቅ አናልፈም። አንዳንድ ጊዜ አርቲስቶችም ሆነ ትንሽ እውቅና ሲመጣ ለትዳር ዘግየት የማለት ነገር ይታያል። ታዲያ ይቺ ቆንጆ ለቤተሰቦቿ ወግ ማረግን ለማሳየት ተነስታለች። ይኸው ሽምግልናዋንም እንዲህ በአማረና በደመቀ መንገድ እያከናወነች ነው። በቅጥርም ሆነ በራሳችን የተለያዩ ስራዎችን እንሞክራለን። ታዲያ ለስራው መሳካት ዋና መፍትሄ የሚሆነን ምን ሊሆን ይችላል? ይሄም ታዲያ ለስራችን ታምነን ምንም ወደ ኋላና ወደፊት ሳንል የተሰጠንን ኃላፊነት ስንወጣ ነው። ኢቢኤስ ታዲያ በዚህ ደግሞ ሁልጊዜም ቢሆን ስራውን በተገቢው መንገድ ለተወጣለት ሰው አክብሮት አለው። የተለያዩ ስራዎችን ይጨምርለታል። ጥበብም ኢቢኤስ የተመቻት ይመስላል። ይኸው እስከዛሬ ድረስ ታዲያ የተለያዩ ፕሮግራሞች እየተጨመሩላት ጭራሽ በርከት ያሉትንም እሷ እየሰራች የኢቢኤስ ድምቀት ሆና ቀጥላለች። ሁሌም ቢሆን ኢቢኤስ ሰዎችን ሲቀጥር አቅማቸውን ከኋላ በደንብ የሚመረምር ይመስለናል። ሁሌም ቢሆን አዲስ አቅራቢ መጥቶ አዲስ ነው ብዙ አይችልም ብለን ሳንጨርስ በአጭር ጊዜያቶች ውስጥ ያለውን አቅምና ብቃት ሲያሳየን አፋችንንም ሲያስይዘን ቆይቷል። አሁንም ኢቢኤስ በጥበብ በኩል እንዳልተሳሳተ የሚያሳዩን ብዙ ምልክቶች አሉ። ይኸው እስካሁን ድረስ ጥበብ የምትሰራቸውን ፕሮግራሞች አልፎ ሁሉም ሰው የሚወዳት ሆና ስራዋን መስራት እስኪያቅታት ድረስ አድናቂዎቿ በየመንገዱ የሚያቅፏት አይነት ሆናለች። ህጻናት እንኳን ሳይቀር የሚወዷት ናት። ይህም ንጹህ ልቧ የታያቸውና የስራዋን አክብሮት የተመለከቱ ብዙ ሰዎችም ያደንቋታል። እናንተስ ተመልካቾቻችን ጥበብ በስራዋ ላይ የምታሳያቸው የተለያዩ ጥረቶችን ባያችሁ ጊዜ ምን ይሰማችኋል? ለሷስ ያላችሁን አክብሮት እስቲ በኮሜንት ስር እንድትገልጹልን ልጋብዛችሁ። እኛም እንደ ፕሮግራም አዘጋጅ ታዲያ ለጥበብ መልካም ትዳር እንዲሆንላት እየተመኘንላት ሰርጓንም በቅርቡ በአማረ መንገድ እንደምታከብር ተስፋ እያደረገን ትዳሯንም ከተለያዩ የሰው አይኖችና ከአደባባይ ወሬዎች ደበቅ አድርጋ ከጓደኞቿና ከስራ ባልደረቦቿ ከዚህ በፊት በአርቲስትነት መንገድ ላይ ሆነው ትዳራቸው የተበጠበጡትንም አየት አድርጋ ሁሉን ነገር በጓዳዋ እንድትይዝ አደራ እንላታለን። ምንም ቢሆን ሰው አይን ውስጥ የገባ ነገር ባይሆን ባይነን። ታዲያ ለጥበብ ይህ ነገር መቼም ትምህርት ሆኗት የምታልፍ አይነት ስለሆነች የምትረዳን ይመስለናል። መልካም የትዳር ዘመን እንመኝልሻለን ቆንጅቷ። እኛ ለዛሬ ይሄንን ብለናችኋል። ሰላም ቆዩልን። ያያ ዞላ